እንዴት ናቸው? በድጋሚ ታዲስ ነው ወይ? ሰላም ናቸው? እንዴት ናችሁ? ውዝዋዜ እንዴት ነበረ? ውዝዋዜ በጣም አሪፍ ነው። አወጣችኋል? እባካችሁ አረፍ በሉ። ይሄኛው ደግሞ በጣም ያምራል። በጣም ለየት ያለ ነው። ካፋሩ ደግሞ ለየት ያለ ነው። ሁሉም የተለያየ የራሱ የሆነ ውበት የራሱ የሆነ እንትን ያለው አካባቢውን የሚመስል ነገር አለ። አመሰግናለሁ። ታንክ ዩ ሶ ማች። እሺ እግዚአብሔር ይስጥልኝ። ቸርስ ብለናል። አመሰግናለሁ። በጣም ነው የሚያምረው። አይን ይዛል። ስዕሎቹ የአካባቢውን የሚመስል ነገር አላቸው። ይሄ የምታዩት አርቶች እዚህ ቤት ውስጥ ወደ 700-800 አርቶች ተሰርተዋል። ያንዳንዱ ሩም ውስጥ ከ11 ያላነሰ አርትወርክ አለ። ሪጅኑን ሪፍሌክት እንዲያደርግ ነው የተሰራው። አርቲስት ያሬድ ኦልሞስት ከ1 ዓመት በላይ እዚህ ቁጭ ብሎ ነው የሰራው። ይሄ የምታዩ የዶርዜ የሽመና አንትኖች ናቸው። እና ፉሊ ከነልቃቂቱ ከነ ከለሮቹ ከነ ስታይሉ ከነ በጣም የአርባ ምንጭ የምድር ገነት ማለት ነው። የሌለው አይነት የፍራፍሬ አይነት የለም። ሙዙ፣ ብርቱካኑ፣ ፓይናፕሉ፣ ደጋው ላይ ደግሞ አፕሉ ኢትዮጵያ ውስጥ በትልቁ አፕል የሚመረተው ከዚህ ነው። ታውቃለህ? አስጎብኛችሁ እባካችሁ። የሪሰፕሽን ኤሪያችን ነው። እንግዶቻችን በሚመጡ ጊዜ እዛ መቆም የለባቸውም። እዚህ ቁጭ ብለው የእኛ ስታፎች መጥተው ፎርማቸውን አስሞልተው ጨርሰው ያስተናግዷቸዋል። ይሄ የምታየው የአርባ ምንጭ ነው። ራሱ ምንጮቹ ናቸው። እዚህ ጋር አለ። ይሄ በጣም ደስ የሚለው ይሄ ሎቢ ኤሪያ ነው። እንግዶች ኤኒታይም መጥተው እዚህ ከጓደኞቻቸው ጋራ መጫወት ይችላሉ። ባር ከዛ ማዘዝ ይችላሉ። ጁስ መምጣት ይችላል። ፋስት ፉድ አለ። ይሄ ደግሞ በአጠቃላይ የጋሞ ዞን የቤት አሰራርና የልብሶቻቸው ከለሮች አንድ ላይ ነው የምታዩት። ዶርዜ ቪሌጅ አካባቢ ሲሄድ ያለው ነው ያለው። በቃ ነጠላው ራሱ እዚህ እንትን ያለ ነው የሚመስለው። የእውነት የተሰጣ ነው የሚመስለው። የራስሽን ይዣለሁ። ሌላ ሀገር ብዙ ጊዜ የምናደርገው አበባ ነው። እዚህ ግን የሀገሩን ምርት ነው። እዛ ጋር እንደምታየው ማንጎ፣ አናናሱ፣ እዛም እንደዚሁ። ያ የጥያ ድንጋዮች የጥያ ድንጋዮች ታሪካዊ በዚህ ክልል ውስጥ የሚገኙ የጥያ ድንጋዮች በሙሉ ያው እኛ የምንሰራቸው ስራዎች ናቸው። የኛ የእንጨት ክፍል የሚሰራው ስራ ነው። ሶፋው ግን አያምርም? በእናትህ እዚህ ጋር ያለው ቪው ግን በስማ እኔ በጣም ማይ ፌቨሪት እስካሁን ይሄን ወድጄዋለሁ በጣም። እዛ ጋር ስላልቆምሽና ስላልጠጣሽ ነው። ይሄ የምታየው ባሩ በአይኒ ስታንዳርድ ኢንተርናሽናል ስታንዳርድ ባር ነው ያለን። ይሄ የምታዩት በሙሉ የኛ ልጆች የእጅ ስራ ነው ኢንክሉዲንግ ዘ አርት ወርክ። ፍሩት ባር ነው። ጁሶች ይኖሩናል። ፍሬሽ ፍሩት እናደርጋለን። አይስክሪም አለን።
እዚህ ጋር ደግሞ ለሚመጡት እንግዶች ፋስት ፉድ አይነት ሃምበርገር፣ ቺዝበርገር፣ ፒሳ ምናምን ሰርቭ የምናደርግበት ነው። ሜይን ጎርሜ ሬስቶራንት ደግሞ በኋላ ወስጄ አሳያችኋለሁ። ይሄ ቦታ ዋናው ዓላማ ምንድነው? ከዛ ጀምረሽ በምትገቢበት ጊዜ ቀጥታ ወርደሽ ታች እስከሚደረስ ድረስ ምንም አይነት ብሎኬጅ ሳይኖረው ታች እዛ ጋር የመጨረሻው ሬስቶራንት በ5 ሜትር በታች ከመሬት በታች ወርደን የሰራ ነው። ይታያል እኮ አሁን ከዚህ ጋር ራሱ እኮ በደንብ ጫካ ይታያል። ማለት እንትን ብሎ ነው ተንጠልጥሏል ማለት ነው። ቦታው መሬት ላይ ነው፣ ወደ ውስጥ ነው፣ መሬት ውስጥ ነው የተከተተው። ይሄ ሌቭልድ ሆኖ ሲያልቅ ከስር ነው ገብተን ሬስቶራንት ነው የሰራነው። ሁለት ዓላማ አለው። አንደኛው አንዲስትራክትድ የሆነ ቪው እንዲኖረው ሬስቶራንቱ፣ ሁለተኛው ደግሞ ከዚህ የሚገባ ሰው ይህንን የመሰለ ቢዩቲ እንዳይሸፍንም። ፀሐይ በዚህ ጋር የምትወጣው? ፀሐይ በዚህ ጋር የምትወጣው አስባችሁታል? ጠዋት በቃ ጠዋት ስንነሳ ወካል ካለ ፀሐይ እኔና ሰብሊ እንዳትታዘበን ነው አሁን እየፈራን ያለ ነው። በየሄድንበት በቃ ይሄኛው አንደኛ ነው እኮ እያልኩኝ። አይዛችሁ ሁለተኛ የለም፣ ስለዚህ አንደኛ ነው። ስለዚህ ቀጥሉ እንዳለ አንደኛ። ይሄ አንደኛ ነው። ያፋሩ ግርም ብሎ ነበር። አሁን ደግሞ አስደነቀን በሌላ ይሄ ወንፊት ነው። አየሩ ቀጥታ ከዚህ የሚገባው አየር ከዛ የሚመጣው አየር አለምንም ጭንቅ ሙቀት ስለሆነ ሀገሪቱ እንዲያልፍ ተደርጎ የተሰራ ነው። አሁንም ወስዳችሁ ይሄ በቃ በጣም ዝነኛውና የታወቀው ስፓ ነው። ናችሁ። በስፓችን የተለያየ ሰርቪስ ይሰጣል። መሳጅ፣ ማኒኪዩር፣ ፔዲኪዩር፣ ሬፍሌክሶሎጂ፣ ፌሻል አለን። ከዛ ደግሞ ፉል ኢኩፕድ የሆነ ጂም አለን። አዝ ዌል አዝ ስቲም ኤንድ ድራይ ሳውና አለው። አሮማዎቹ ናቸው በየክፍሉ ስትገቢ የምታሸቻቸው አሮማዎች ናቸው። የተለያዩ እንትን አላቸው። ይሄ የምታየው የሪሰፕሽን ኤሪያ ነው። ይሄ ኮንቴምፖራሪ፣ ይሄ ደግሞ ኢትዮጵያን ፒውርሊ ትራዲሽናል የሆነ መቀመጫ ነው ያለን። ኦቨርሉኪንግ ደግሞ ቢዩቲፉል ጋርደን ነው የሚሆነው። ይሄም እንደዚሁ በግራና በቀኝ ሲያምር መንገዱ የተቀላቀለ ነው። ጎጆ ቤት ኤዥያ ውስጥም ያለው ይመስለኛል። የውሃ አወራረዱ ይሄ በህልም ላይ ስትሆን ሲነቃ ነው የሚያስታውቀው። በጣም ከባድ ነው። ህልም ለመፍታት ህልም መፍታት ከባድ ነው። እንደምታዩት እሷ ዋን ኦፍ አወር ቴራፒስት ነው። ጤና ይስጥልኝ። እንዴት ነሽ? ማነው ስምሽ? ዛዊት። እነዚህ መሳጅ ሩሞቻችን ነው። ስትገቡ ከአሮማው ነው የሚጀምረው። እንደምታዩት ጠረኑ ደስ ይላል። ከሽታው ስትገባ ጀምሮ እያንዳንዱ ሩም የራሱ ስፒከር አለው፣ የራሱ ቬንቲሌሽን ሲስተም አለው፣ የራሱ ኤር ኮንዲሽኒንግ ሲስተም አለው። መስታወት ደግሞ ክፍት ነው። እዚህ ጋር ደግሞ እግርን እዚህ ጋር ቴራፒ ከመጀመራችን በፊት እግር እናጥባለን፣ እግር መሳጅ እናደርጋለን። ከዛ በኋላ ፕሮሰሱ ይቀጥላል። የምንሰራቸው የተለያዩ አይነት ዲፕ ቲሹ፣ ስዊዲሽ መሳጅ፣ ስቶን መሳጅ፣ ፌሻል ሁሉንም እዚህ አንድ ሩም ውስጥ መስራት ይቻላል። የምታያቸው ቴራፒስቶች እነዚህ የምታያቸው ቴራፒስቶች በሙሉ ከዚህ ከተማ ወስደን ለ1 ዓመት አዲስ አበባ አሰልጥነን ያመጣናቸው። እያንዳንዱ ስታፍ እዚህ የምታዩት ዛሬ የምታገኙት ስታፍ በሙሉ በዛ መልክ የተዘጋጀ ነው። ይሄ የከፕልስ መሳጅ ሩም ነው። እንደ ማንኛቸውም ሌላው ክላስ ሁሉ ነገር አለው። የስቶን መሳጅ አለው፣ የቴራፒ መስሪያዎች አሉት፣ 2 አልጋ አለው። አት ኤኒ ጊቭን ታይም የተለያየ ሰው በተለያየ መልክ ቢመጣ ማስተናገድ እንችላለን። 2 ጓደኛሞች አንድ ላይ ማስተናገድ እንችላለን። ባልና ሚስት አንድ ላይ ማስተናገድ እንችላለን። ይሄ ደግሞ የሞሮኮን ባዝ ነው። ሞሮኮን ባዙ ካፕልስ ነው የሚያስተናግደው። ለ2 ሰው መስተናገድ ይችላል፣ ለ1 ሰው መስተናገድ ይችላል። የምታዩት
በጣም ቆንጆ አርት የተሰራ ነው። በሞዛይክ ነው ራሱ የተሰራው። አርቲስቲክ ቫልዩ ነው ትልቁ ነገር እና የኢትዮጵያ አርቲስቶች ናቸው በሞዛይክ ነው የሚሰሩት እና it's going to be very beautiful። ይሄኛው ኮንሶ ይመስላል። የኮንሶ ስራ ነው በአጠቃላይ እዚህ ቤት መጣች የድንጋይ ስራዎች እዚህ እኮ ናቸው ኮንሶ ያሉት። ስለዚህ ከዚህ መጥተው ነው የሚሰሩት ያሉት። አረጂ የቅድሞ አይነት ያልከለው ወንፊት ስለሆነ ወንፊት ነው ደግሞ። ወንፊት ነው። አየር በአየር ነው በቃ እዚህ ንጹህ አየር በቃ ምንም አይነት የመታፈን የሽታ ስሜት እንዳይኖር በተቻለ መጠን እየሞከርን ያለን። ይሄን ጠዋት መተን በጠዋት ተነስተህ የምትወጣው ሩጫ ይሄን የመሰለ ቪው እያየህ ስለዚህ የሚቀጥለው ሳምንት ነው በቃ ስራ የሚጀምረው። አዎ ይሄ የምታዩት ከተማችን ላይ የታወቁት የሐር ልብስ አምራቾች ናቸው። በጣም አምሮብሻል። ለማንኛውም ታምራላችሁ። ከለሩ ደግሞ ሲያምር ይሄን ባህር ነው። ይሄን ባህር ነው። ከለሩ ደግሞ ዳይ የምናደርገው ናቹራል የሆኑ ነገሮችን ተጠቅመን ነው። ትልም አለ ትላለ ትሎች አሉ። እኚህ የሐር ትሎች ናቸው። የሐር ትል ልብሱ የሚሰሩልን ከአፋቸው የሚወጣ ግላንድ ነው እና እሱ ነው። ምንም አያረጉም። ምንም አያረጉም። አለርጂም የላቸውም። የለም አለርጂ። እሺ እወዳለሁ። ሲልክ በጣም ነው የምወደው። እዚህ ሰውነትሽ ውስጥ ከተትሻል። ሰውነትሽ ውስጥ ወይኔ ፈልጋኛለሽ። ምስግጂ ወዳሻለች። ይጣበቃሉ እንትን ስታክ ያደርጋል። እዚህ ላይ ቢሆን ምንም ዝም ብላ ትሄድ ነበር። ትሄዳለች። ምግብ ብቻ ስለሚሆን ይሄ የምታየው look how beautiful this is። በጣም ነው የሚያምረው። በጣም ነው የሚያምረው። by the way it's a pure silk ነው። ስለዚህ ይሄ ነው እኮ የሚጠቀመው። ውድ ነው የሚሆነው። ዛሬ ራሴ እየነዳሁ ልውሰዳችሁ ብዬ ነው። እሺ ያው አሁን ወደ ክፍላችን እየሄድን ነው። አሪፍ። ስለዚህ ከሪሴፕሽን በጎካርት ወደ ከሪሴፕሽን ብትፈልግ በጎካርት by the way we have a fully handicapped golf cart አምጥተናል እና ማንኛቸውም እንግዶቻችንን የማስተናገድ አቅም ስለዚህ ከፈለገ በእግር ካልፈለገ ደግሞ በጎካርት እናስተናግዳለን። እያንዳንዱ ሩም የራሱ ባክያርድ አለው፣ ፍሮንት ያርድ አለው፣ ስዊሚንግ ፑል አለው። ዋና ያንዳንዱ ክፍል አለው። ቪላ ቤት ነው በቃ። ባናና በነፃ ነው ከጓሮ ከራስ ባናና ታንከሮቹ ራሱ የእያንዳንዱ ክፍል ነው። እያንዳንዱ ሩም የራሱ የውሃ ታንከር አለው፣ የውሃ ፕሬሸር ችግር እንዳይኖር። የሀገሩ ቋንቋ ምንድን ነው? የጋሞ ቋንቋ ነው። ሰሮ የሚለው መግቢያ ላይ ሰሮ ማለት እንኳን ደህና ሰላም ማለት ነው። ሰሮ እነዚህ የምታዩቸው ሩሞች ቲፒካል የሆኑ ስታንዳርድ ሩሞቻችን ናቸው። 53 ቶታል ሩሞች አሉን። እያንዳንዳቸው ፍሮንት ያርድ ባክ ያርድ ያላቸው as well as swimming pool አላቸው። በተረፈ ደግሞ ትላልቅ የሆኑ ፕሬዚደንሻል ስዊቶችም አሏቸው። ፕሊዝ ካም። እነዚህ በሙሉ ሜዲሲናል የሆኑ ሽታቸው በጣም የሚያምር ይኸው ደስ ይላል። ምንድን ነው አትክልት ስፓ ውስጥ ስትገቡ ምናምን ውስጥ አሪቲ እንደሚባል እንደዚህ አይነት ሽታዎች ናቸው ያሉት። እነዚህ ናቸው ሩሞቹ። እነዚህ ስታንዳርድ ሩሞች የሚባሉት አትሊስት መለስተኛ ወይም ትንሹ ክፍል የሚባለው ስዊቶች ናቸው። በአጠቃላይ እንደምታዩት አልጋው፣ ኮምፈርተሩ፣ ሻወር ያልከው ይሄን ነው። ሻወር ያልኩሽ ይሄንን ነው። ይሄ 50 ሳንቲም በ50 ሳንቲም ነው ሻወር።
አርባ ምንጭ ውበት የሚወጣው ከቤት ስትወጣ ነው። ከቤት ስትወጣ ነው። ዋው እያንዳንዱ ጌስቶቻችን እዚህ ላይ አርፈው ቀኑን ሙሉ መዋል ይችላሉ። ሲያምር ለፍቅረኞች የላቭ ሲት ነው ይሄ። እያንዳንዱ ሩም የራሱ የሆነ እንትን አለው። ፍየሎች አሉ። አይ ፍየል እንግዶች ዌልካም ያደርጋሉ ብዙ ጊዜ። ግን በጣም የሚያምረው ጫካው አርባ ምንጭ የሚባለው አርባዎቹ ስፕሪንጎች እዚህ ውስጥ ነው ያለው። በዛ ውስጥ ነው የምትገባው። ከዚህ በጣም ትልቅ ሃይት ላይ ስላለህና እንጂ ታች ስትገባ እያንዳንዱ ከ500 ዓመት በላይ ያለ እድሜ ያለው ዛፎች ናቸው ያሉት እና ሊትራሊ ጃንግል ነው የታርዛን የሚኖርበት አይነት ጥቅጥቅ ያለ ነው። ምንም አይነት እንትን አይገባም። ወደ 96 ኪሎ ሜትር ርዝመት አለው ማዕከል ላይ ያለው። በዚህም በኩል አብያታ ይሄ በጣም ትላልቅ ናይል ፐርቾች አርባ ምንጭ ሐይቅ ነው የሚባለው። አርባ ምንጭ ሳይሆን ጫሞ እና አብያታ በዚህ በኩል ሁለት ነው። ያኛው ይሄ ሁለቱ ስለማይገናኙ የእግዚአብሔር ድልድይ የሚባለው በመካከላቸው ላይ ያለው ይሄ ነው። እዚህ ሀገር ውስጥ በጣም ብዙ ቦታ ሄደናል። አንተም የሰራችሁ በጣም ብዙ ቦታዎች ሄደናል። እንደዚህ አይነት አይተንም አናውቅም። ለእያንዳንዱ ክፍል አንዳንዷና አይተንም አናውቅምና በጣም ለየት ያለ ነው። ካሎጅ የሚለየት አመስገነናል። አሁን ውስጥ ለውስጥ ይዣችሁ ልሄድ እፈልጋለሁ። ይሄ የምታዩት ድንጋይ የኮንሶ ሰው ልጆች ናቸው መጥተው የሰሩት። በጣም ጥበበኞች ናቸው። the most colorful the most beautiful የድንጋይ ስራ ብዙ ድንጋይ ስራ ሰርተናል፣ ግን እንደዚህ የሚያምር ነገር እስካሁን ድረስ አላወጣም። እኛዋ የመለስተኛዋና ትንሿ ናት። ትልቅ ነው ግን ይሄ መለስተኛው ነው። አዎ መለስተኛው ነው። በግሩፕ ለሚመጡ 4 ስዊቶች አንድ ላይ ሆነው የራሳቸው ግሪል ያላቸው፣ የራሳቸው መዋኛ ያላቸው፣ የራሳቸው መጫወቻ ቦታ ያላቸው አሉ። ለ4 ፋሚሊዎች ኢንዲቪጁዋል ትላልቅ እንግዶች በሚመጡበት ጊዜ ደግሞ 2 ትላልቅ ቪላዎች አሉ። ቪላዎቹ ከነ ሰፐሬት ሩም ኤክስትራ ሩም ጨምር ያላቸው ናቸው አሉት። ኦቨርሉኪንግ the beautiful አርባ ምንጭ እያዩ ነው የሚሆኑት። ስለዚህ ሁሉም ክፍሎች ቪው አላቸው ማለት ነው። እያንዳንዱ ክፍል በተቻለ መጠን ቪው ዶሮ ነው የተሰራው። ሰላም እንዴት ነሽ? ሰላም እንዴት ነው በአርባ ምንጭ? ሃይ ማሌስ ሶሮ አይማሌ ሶሮ አይማሌ። ይሄ እንደምታዩ ይሄ ኮርነር የራሱ የሆነ ቢዩቲ አለው። ስፔሻላይዝድ የሆነ እንግዳ እንትን ማስተናገድ ይችላል። ፕራይቬት ማለት ነው። ፕራይቬት ሩም አንድ ሰው መጥቶ እዚህ መስራት ከፈለገ የራሱ ፕራይቬት ኦፊስ አለው። ከእንደንትኑ ፒውር ኔቸር ለማድነቅ ቁጭ ብሎ የሚታይበት ሬስቶራንት ምርጫ ነው የምንሄደው። ራት ወይ እዚህ ወይ እዛ እንበላለን። ይህ የምታዩት ቴራስ ከነዚህ ጋር ተደባልቆ ለዴስቲኔሽን ዌዲንግ መሆን ይችላል። አሁን ወንድሞቻችን እህቶቻችን ወደ ዛንዚባር ወደ ሞምባሳ እየሄዱ ከሚቸጋገሩ እንደዚህ አይነት ቢዩቲ ላይ ያለበት ቦታ ላይ ያርፋሉ። ማታ እንግዶቻችን የኮክቴል ፓርቲ እናደርጋለን። ካልቸራል ሚውዚክ እንሰጣለን። ይሄ በሙሉ የምታዩት አውትዶር ስፓ ነው። አውትዶር ስፓ እና ስዊሚንግ ፑል ነገር ነው። እያንዳንዱ ቴራፒውቲክ የሆነ ስፓ ነው። ፀሐይ ደግሞ ስታበራ ሌላ ታሪክ አይደል? የሰንሴት ኮክቴል ነው እዚህ ጋር የሚኖረው ሁሉ ጊዜ። እንግዶቻችን ከ6 እስከ 7 ከምሽቱ 12 ሰዓት እስከ 1 ሰዓት ድረስ እዚህ ቦታ ላይ ካልቸራል ሙዚቃ ያያሉ። ኮክቴል እንትን ይጋበዛሉ። ከዛ ለማለት
ከላሜራ ነው የሰራነው፣ ራሳችን ነው የሰራነው። በጣም የሚያምር እንትን አለው። ይሄ የምታዩትም የዋይን ሴሌክሽናችን ናቸው። ብዙዎቹ ዋይኖቻችን ከሳውዝ አፍሪካ ነው የምናመጣው። የተለያዩ አይነት ዋይን ቫራይቲ ይኖረናል። ይሄ ግቢው ነው። ይሄ የምታየው በአጠቃላይ ያለው ግቢ ነው። የማታ እይታው ይሄን ይመስላል። አንዳንዱ እንትን ግድግዳ አይደለም፣ ክፍተት አለው። ትራንስፓረንት ነው። ቢሆን እያየን እንጠጣ። እሱ የተቀደሰ ሀሳብ ነው። የቀደሙን ቪው አይተናል። አሁን ደግሞ የማታው ቪው የሚገርም ነው። የኩሪፍቱ አርባ ምንጭ ቫይብ የማታ ይሄን ይመስላል። እንግዶቻችን ከምሽቱ 12 ሰዓት እስከ 1 ሰዓት ድረስ በባህላዊ ሙዚቃ እየታጀቡ ኮክቴል እንትን ኢንጆይ ያደርጋሉ። ከዛ ቀጥለን ወደ እራት ቦታችን ደግሞ እንሄዳለን ማለት ነው። ስለዚህ ኮክቴሉ በጣም የሚገርም ነው። ጥሩ ጊዜ ነበር። አሪፍ ነው የተሰራው በጣም። አሁን ደግሞ ባህላዊ ውዝዋዜ ይጨመርበታል። አቤት እሱ ሲጨመርማ አሳው ከዚሁ ነው። ፍሬሽ አሳ ከአርባ ምንጭ ካች ኦፍ ዘ ዴይ ነው የሚባለው። በቀን ጧት የሚያዘውን ጧት ተመርቶ ማታ መርካቶ ነው የሚባለው። ደግሞ ደስ የሚለው በኮባ ተጠቅልሎ ነው የመጣውና አበሳሰሉ በጣም የሚገርም ነው። ሙቀቱ ምናምን ይሄ በቃ አልለቀቀም። ፍሬሽነቱ በጣም ቆንጆ ነው። አርባ ምንጭ መታ የአርባ ምንጮቹን ውሃ ካልጠጣች ወታች ካልዋኘች ዶርዜ ቪሌጅን ካላየች ምኑን አርባ ምንጭ መጣች? አንተ እኮ ገና ግማሽ ላይ ነው ያለችው። አርባ ምንጩንም ካላየው እዛ አሁን እኔ የምፈልገው ወደዛ ጫካ ውስጥ ወክ ማድረግ። ነገ ጠዋት ይቻላል 11 ሰዓት ተኩል እንገናኛለን። ሌላውን አብረን ዲስከቨር እናደርጋለን። ቺርስ ይለኛል። በቃ ቺርስ ፎር ዳት። ለዛሬ ቀናችን አሜን አሜን። ሰላም አብርሃም ሰላም እንኳን ደህና ቆየህ። ሰላም አለን ከተማ አስተዳደር ናቸው። አርባ ምንጭ ማለት ይሄን የመሰለ ውበት ያላት ከተማ ናት። ከተማ ውስጥ ይሄን የመሰለ ደን የናሽናል ፓርክ አካል የሆነ ቦታ አለው። አሁን ደግሞ እዚህ ውስጥ ገብተን እንዋኛለን። ይሄ ሙሉ የከተማ ሕዝብ መጥቶ የሚዋኝበት ቦታ ነው።
የነበረ ቆይታችሁ? ቆይታ በጣም አሪፍ ነው። በጣም እኔ ያልጠበኩት ነገር አርባ ምንጭ በተለይ ውሃው ከመጀመሪያ ቀዝቃዛ መስሎኝ ነበር። በቃ አልወጣ ብዬ በመከራ ነው የወጣሁት። በጣም ሪፍሬሽ የምታደርግበት የሆነ ደስ የሚል ነው። ክፍላችን ውስጥ ከገባው ላይት ጀምሮ ንጋቱ 12 ሰዓት አካባቢ የተነሳ ነውና መንገዱ ግራ ቀኝ ጫካው ከዛ በኋላ ደግሞ እዚህ ሌላ ታሪክ ገነትን በወሬ ነበር የምትሰሙት። ይኸው በአካል በጣም ከመጀመሪያው ጀምሮ እስቲ ቁርስ ልጋብዛችሁ። እስቲ ንገሩኝ የነበራችሁን ጊዜ። አሁን እንግዲህ ቆንጆ 2 ቀን አብረን አሳልፈናል። መጨረሻችሁ ሳደረሰ ቺርስ ያገኘ ነው። እሺ ለዚህ ጥሩ ነው። ለዚህ ቺርስ። የተሳካ ቅዳሜና ዊኬንድ ነበረን። በጣም ከአርባ ምንጩ ከዋኘን በኋላ ከምንጩ ምንጩ ነው እሱ የሚባለው ወይስ እሱ? ግን ጥያቄ አለኝ። ከምንጮቹ አንዱ ነው አይደል? አይደለም፣ አርባዎቹ ምንጮች የፈጠሩት ወንዝ ነው። ከዛ መልስ የነበረኝ ማሳጅ አሳዎቹ ከስር የነበረው የነካኩኝ በጣም ደስ የሚለው። ከዛ ግን እግሬን ሲያሸኝ ምናምን በጣም ደስ ነው ያለኝ እና ከዛ መልስ ደግሞ ኩሪፍቱ ስፓ ያገኘሁት ማሳጅ ለየት ያለ ነው። በጣም ደስ የሚል ጊዜ ነበረኝ። እኔ ከመግቢያው ቀን ጀምሮ በነበረኝ 2 ቀን ቆይታ ውስጥ በመንገድም በክፍላችን ውስጥም ሰርቪስ የሚሰጡ ልጆች ሰው በዚህ ልክ ሊመሳሰል አይችልም እና ተመሳሳይ የሆነ ጥሩ ስልጠና ያገኙ በጣም ለየት ያሉ ትሁት የሆኑ ሰዎችን አይተናል። አካባቢውን የሚመስሉና ክፍሎቹ፣ መንገዱ፣ ሁሉም ነገር አካባቢውን የሚመስል ስዕሎቹም ሁሉም ነገር እሱን የሚገልጽ ነውና ከዛ ውጪ ለየት የሚያደርገው እንዳልከን እዚህ አካባቢ ያሉ አትክልትና ፍራፍሬዎችን እዚሁ እንጠቀማለን። ሰዎቹ በራሳቸው እዚህ አካባቢ የነበሩትን ሰዎች ወስዳቸው አሰልጠናቸው እንዲሰሩ ማድረግ የኔነት ስሜቱ በደንብ እንዲገባና በደንብ እንዲሰራ ያደርጋቸዋልና ተፈጥሮ የሚያምር። እኔ አርባ ምንጭ መጥቻለሁ ከዚህ በፊት ግን በዚህ ልክ
ተዝናንቼበትም አይቼውም አላውቅም። ለምን ሲሄድ የዛን ቀን ላይ ነበር የሄድኩት። በጠዋት ተነስቼ በቀዝቃዛ ውሃ ላይ ዋኝታ የዚህ አይነት ሪሊፍ የሆነ ደስ የሚል ስሜት እንዲሰማ ማድረግ ሌላ ነገር ነው። ቁርስን እዛ አካባቢ መብላ ሌላ ነገር ነው። ከዛ ውጭ አንተ ራሱ እኛን ያስጎበኛበት ስለ ቦታው ያሳየህን ነገር በጣም የሚገርም ነው እና ከዛ ውጭ ያው ስትመለስ አንተ ቀደም ብለህ ስለመጣ እኔና ሰብሊ ጫካው ላይ ወክ ማድረግ አጋጣሚ ነበረን እና የፀሐይ ብርሃኑ እያለፈ የሚነካ ሁሉም ነገር የመጨረሻው ዛፍ ሲቆረጥ የመጨረሻው ሰው ይሞታል የሚለው ጋር ወርደን እሱም በደንብ አድርገን አይተናል። ታዲዮስ በጣም አሪፍ አድርገን የሰራው ከዛ ውጭ ለእኛም ደግሞ ጥሩ አድርገን ያስጎበኛል እና በየሄድንበት እያስገረምከን ስለሆነ ቴንኪው ማለት እንፈልጋለን። በጣም ነው የማመሰግነው እናንተን የኢቢኤስን ፋሚሊዎች ኢትዮጵያን ማፕ ላይ ለማውጣት አብረን እየሰራን ብዬ ነው ስሜቴ። በጣም ነው ደስ የሚለኝ ከእናንተ ጋር መስራት። ሌላው ትልቁ ነገር ምንድን ነው? ከዚህ በፊት ከሀገር ይወጣ የነበረው ኬንያ፣ ታንዛኒያ እንዲሁም ሌላ አፍሪካ ሀገሮች በዚህ በቃጠሎ ዱባይ እየሄደ ያለው እና ትራንስፖርቴሽን ከፍሎ ሎጂስቲክ እዛ ሆቴል አድሮ በፎረን ከረንሲ የሚጠቀመውን ኮምፕሊትሊ ኮንቨርት ማድረግ እንችላለን ብለን እናስባለን። እንደምታዩት ያው ገና ቤታችን የሚከፈተው ነገ ተነገ ወዲያ ነው። ቡኪንጋችን ግን ኦልሞስት ሆል ማንዝ ነው ቡክ የተደረገው። ያ ያሳያል ማለት ነው፣ ምልክት አለው ምን ማለት እንደሆነ። ስሩልን እንመጣለን። ስለዚህ እየሰራን ያለ ነው። ሌላ ወንድሞቻችን እህቶቻችን ዲያስፖራ ውጭ ሀገር ላይ የሚኖሩ ልጆቻቸውን ይዘው ሲመጡ ራሳቸው ሲመጡ ኮርተው ደስ ብሏቸው አገራቸውን ለጓደኞቻቸው ለአካባቢያቸው ሊያሳዩት በሚችሉ መልኩ ነው የተቀረጸችው አርባ ምንጭ እና ለመላው ኢትዮጵያ ሕዝብ ደግሞ ሁል ጊዜ የሰራነውን ስራ እየተከተለ ለሚረዳን መጀመሪያ እጅ መንሳት ፈልጋለሁ። በጣም እና እስከዛሬ ድረስ አፍረን አናቅም። የሰራናቸው ስራዎች በሙሉ እንደዚህ እየተደረጉ ናቸው። በቅርብ ጊዜ ደግሞ ኩሪፍቱ አኳ ፓርክ ትልቁ ዋተር ፓርክ ፒኮክ ላይ እንከፍታለን ከእግዚአብሔር ጋር። ከዛ ቀጥለን አዋሽን ደግመን ሌላ በትልቁ እንከፍታለን። እግዚአብሔር ለዛ ያድርሰን። በጣም እናመሰግናለን። አሁን ወጣ ብላችሁ ከተማውን ዞር ዞር ካላችሁ በኋላ ኤርፖርት ትሄዳላችሁ። ኤርፖርት ልደርሱ 10 ደቂቃ ብቻ ነው የሚያስፈልገው። ከዚህ 10 ደቂቃ ሪላክስ አድርጋ በአማረ መንገድ በኮሪደሩ ባሸበረቀ በጣም ለየት ያለ ስሜት ያለው ታንክ ዩ ሶ ማች። እኛም እናመሰግናለን። በጣም እናመሰግናለን። ቺርስ ፎር ዳት ለነበረን ጥሩ ጊዜ። ለኔክስቱ ደግሞ በጣም እዚህ ጋር እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።